ሰላም ውድና የተከበራችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እንኳን አደረሳችሁ ለትንሣኤ በዓል ለኢየሱስ ክርስቶስ። ይቅርታ በመሀል ጠርተው ነው በኪዬ እና እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ስራ እንዴት ይዟችኋል? ጤና ሁሉ ሰላም ነው? እኔ ጋር ሰላም ነው። በዓል እንዴት ነው? ምን ይመስላል እናንተ ጋር? እኔ በጣም ደብሮኛል። በነገራችን ላይ ዛሬ ቤተሰብ ጋር አይደለሁም። በዓል ብቻዬን እያከበርኩ ነው። አስባችሁታል? ምንም ነገር በሌለበት በዓል ሲከበር በጣም ይከብዳል። ሆነን ለመናገር በጣም ነው የሚከብደው። አሁን እንግዲህ 7ኛ ዓመት እያያዝኩኝ ብቻዬን ሳከብር ማለት ነው። በጣም ነው የሚከፋው። በጣም ይከብዳል። 7 ዓመት ሙሉ ከቤተሰብ ተለይቶ ምንም በሌለበት በጣም ነው የሚከብደው። እውነቴን ነው የምላችሁ። በተለያየ ሚዲያዎች ያው ድባቡን ብናይም የሆነ አለ አይደለ እንትን የሚል ነገር አለው። በጣም ያስከፋል። በዓል ሲሆን ደግሞ በጣም ነው የሚከፋው። በቃ ብቻ ግን እግዚአብሔር ይመስገን። እግዚአብሔር ይመስገን። ዋናው ጤና ነው። አንድ ቀን ደግሞ ከቤተሰብ ጋር እናከብር ይሆናል እና እንደኔ መዳን ቤት ሆናችሁ መታከብሩ በዓሉን አይዟችሁ። አንድ ቀን ለኛውን ቀን ይወጣና ሀገራችን ላይ ከቤተሰብ ጋር የምናከብር ይሆናል እና አይክፋችሁ፣ አትከፉ። እንኳንም አደረሳችሁ። እንኳንም እኛ ጤና ሆነን ጤና ከሆንን ለሚቀጥለው ዓመትም ያው ከቤተሰብ ጋር አብረን እናከብር ይሆናል አንድ ቀን ፈጣሪ ባለ ቀን ማለት ነው። ዋናው ጤና ስለሆነ እና ይዟችሁ አትከፉ ለማለት ያክል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ወዶቼ፣ ደምሩኝ፣ አብረን እንደግላለሁ። ሁላችንም ዩቲዩብ ከፍተን ያኔ እየተደማመረን አብረን ብናደግ ደስ ይለኛል። ግን ችግሩ ምንድነው? እኛ አንታያችሁም። ያኔ የሚታያችሁ የት ነው? ይሄ አላደለ ታዋቂ የሆነው ብር ያለው ሰው ሀብታም የሆነ ሰው በቃ የሆነ ዝም ብሎ የሚዘል አይነት ሰው ነው ሰብስክራይብ የምታደርጉት። እኛ እንታያችሁም ጭራሽ ማለት ነው። እንደኛ አይነቶቹን የመዳም ቅመሞችን ሰብስክራይብ ብታደርጉን ሀገራችን ላይ ገብተን እኛም ዘና ብለን ልክ እንደነሱ ቪዲዮ እየሰራን ራሳችን ህይወታችንን ለውጠን በሀገራችን ንጹህ አየር እየተቀበሉ እንኖር ነበር። ሁላችንም ማለት ነው። ውስጣችን ክፋት ባይኖር ሁላችንም ብንደማመር ያኔ ሰብስክራይብ ብንደራረግ የት በደረስን ነበረ። እና ሁላችንም አንድ ቀን በሀገራችን ላይ የምንኖር ይሆናል። ፈጣሪ ብቻ ጤና ይስጠን፣ ክፉ አይንካችሁ፣ ምንም አይነት ክፉ ነገር አያሰማችሁ። ሰላም ለሀገራችን ያስገባን፣ ሀገራችንም ሰላም ትሁን። እና ዛሬ ዋዜማው በጣም ነው የሚከፋው። እውነቴን ነው የምላችሁ። በፈጣሪ ቤተሰብ ጋር ሆነን እኮ በቃ ድባቡ ራሱ በጣም ነው ደስ የሚለው። እውነት በጣም የሚከፋኝ እና ውዶችዬ እወዳችኋለሁ። ለማንኛውም ልክ እንደኔ የከፋችሁ ካላችሁ ሼር አድርጉኝ፣ ኮሜንት ላይ ጻፉልኝ እላችኋለሁ። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ።